ሰላም የተወደዳችሁ የኦሌ ስፖርትስ ቤተሰቦቻችን፣ ዛሬም እንደተለመደው እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን ተጠባቂውን የአርሰናልና የማንቸስተር ዩናይትድ ፍልሚያ የምንዳስስ ሲሆን ጨዋታው ምሽት 1 ሰዓት ከ30 በአርሰናል ሜዳ ኤሚሬትስ የሚደረግ ይሆናል። ማንቸስተር ዩናይትድ ወደዚህ ጨዋታ የሚመጣው ባለፈው ሳምንት የከተማ ተቀናቃኙን ማንቸስተር ሲቲን 2-0 በሆነ ውጤት ካሸነፈ በኋላ ባገኘው ከፍተኛ መነሳሳት ነው። ይህ ድል ለአዲሱ ጊዜያዊ አሰልጣኝ ማይክል ካሪክ እጅግ አስደሳች ጅማሮ ሲሆን፣ አሁን ግን ከሊጉ መሪ አርሰናል ጋር በመገናኘታቸው ሌላ ከባድ ፈተና ይጠብቃቸዋል። አርሰናል በዚህ የውድድር ዘመን በገዛ ሜዳው አንድም ጨዋታ ያልተሸነፈ ጠንካራ ቡድን በመሆኑ ለማንቸስተር ዩናይትድ ቀላል እንደማይሆን ይጠበቃል። ስለ ተጫዋች ጉዳትና የጨዋታ ዝግጁነት ስንመለከት አንዳንድ አዳዲስ መረጃዎች አሉ። በቅርቡ የአፍሪካ ዋንጫ ፍጻሜ ላይ ከሞሮኮ የብሔራዊ ቡድን ጋር ተጫውቶ የተመለሰው ኖስር ማዝራዊ አሁን ማንቸስተር ደርሷል። ሞሮኮ በፍጻሜው በሴኔጋል ብርቱ ፉክክር ብትሸነፍም ማዝራዊ ለቡድኑ አስፈላጊ ተከላካይ ነበረ። ሆኖም ከአንድ ወር ከባድ ጨዋታዎች በኋላ በዚህ ጨዋታ ለመሰለፍ ብቁ መሆኑ ገና አልተረጋገጠም። በሌላ በኩል ወጣቱ ተጫዋች ሺላሲ በቅጣት ምክንያት አንድ ጨዋታ አምልጦት የነበረ ቢሆንም አሁን ለዚህ ጨዋታ ዝግጁ ሆኗል። በአርሰናል በኩልም አንዳንድ የተጫዋቾች ጉዳት መኖሩ ታውቋል። ተከላካዮቹ ፒየሮ ሂንካፒ እና ሪካርዶ ካላፊዮሪ እንዲሁም ወጣቱ ማክስ ዶማን በጉዳት ምክንያት ከሜዳ ርቀዋል። ሁለቱም አሰልጣኞች ያላቸውን ምርጥ ተጫዋቾች ተጠቅመው በኤሚሬትስ ስታዲየም ድል ለማስመዝገብ የሚያደርጉት ጥረት እጅግ ተጠባቂ ሆኗል። የሁለቱ ቡድኖች ያለፉት ግጥሚያዎች ሲታወሱ ብዙ አስደናቂ ትዝታዎች አሏቸው። ማንቸስተር ዩናይትድ በቅርብ ዓመታት በኤሚሬትስ ስታዲየም በሊግ ጨዋታ ድል ባይቀናውም ባለፈው ዓመት ግን በኤፍኤ ካፕ አርሰናልን በገዛ ሜዳው ማሸነፉ አይረሳም። በዚያ ጨዋታ ብሩኖ ፈርናንዴዝ የመጀመሪያውን ግብ አስቆጥሮ የነበረ ቢሆንም ጋብሪኤል ማጋሌሽ አቻ አድርጓቸው ነበረ። በመጨረሻም ጨዋታው ወደ መለያ ምት አመርቶ ግብ ጠባቂው አልታይ ባይንደር የማርቲን ኦዲጋርድንና የካይ ሃቨርትስን ኳሶች በማዳን ማንቸስተር ዩናይትድ ወደ ቀጣዩ ዙር እንዲያልፍ ማድረጉ የሚታወስ ነው። አሰልጣኝ ማይክል ካሪክ ከዚህ በፊት በ2021 ማንቸስተር ዩናይትድን በጊዜያዊነት በሚመሩበት ጊዜ አርሰናልን 3-2 ማሸነፋቸውም ይታወሳል። በዚያ ጨዋታ ክርስቲያኖ ሮናልዶ 2 ግቦችን ሲያስቆጥር ብሩኖ ፈርናንዴዝ 1 ግብ አክሎ ነበረ። ካሪክ እስካሁን ማንቸስተር ዩናይትድን በመራባቸው ጨዋታዎች በሙሉ ሽንፈት አላጋጠመውም። ይህም ለቡድኑ ትልቅ ጥንካሬ ነው። አርሰናል ግን በዚህ የውድድር ዘመን እጅግ ጠንካራ ሆኖ የቀረበ ሲሆን እስካሁን በሊጉ የተሸነፈው 2 ጨዋታዎችን ብቻ ነው። ይህ ጨዋታ ለሁለቱም ክለቦች የደረጃ ሰንጠረዥ ላይ ትልቅ ለውጥ ያመጣል ተብሎ የሚጠበቅ ሲሆን ማንቸስተር ዩናይትድ ካሸነፈና ሊቨርፑል በበርንማውዝ ከተሸነፈ ዩናይትድ ወደ መጀመሪያዎቹ 4 ደረጃዎች ውስጥ የመግባት እድል ይኖረዋል። አርሰናል በበኩሉ ያለውን የ7 ነጥብ መሪነት ለማስቀጠልና ለሊጉ ዋንጫ ያለውን ጉዞ ለማሳመር ድሉ የግድ የሚያስፈልገው ይሆናል። ሁለቱም ቡድኖች በቆሙ ኳሶች ማለትም በቅጣት ምትና የማዕዘን ምቶች ግብ በማስቆጠር በሊጉ ቀዳሚዎቹ ናቸው። አርሰናል 14 ግቦችን በዚህ መንገድ ሲያስቆጥር ማንቸስተር ዩናይትድ በበኩሉ 13 ግቦችን ማስቆጠር ችሏል። ይህ ሁኔታ ጨዋታው በከፍተኛ ጥንቃቄና በታክቲክ ብልጫ የሚካሄድ መሆኑን የሚያሳይ ነው። እንደ አጠቃላይ ሲታይ ጨዋታው በታሪክም ሆነ በወቅታዊ ብቃት ትልቅ ትርጉም ያለው ነው። ማንቸስተር ዩናይትድ ከከተማ ተቀናቃኙ ሲቲ ያገኘውን ድል ተጠቅሞ አርሰናልን ለመፈተን ሲዘጋጅ አርሰናል ደግሞ በሜዳ ያለውን ጥንካሬ ጠብቆ ለመቀጠል ይጫወታል። የተጫዋቾች ዝግጁነትና የአሰልጣኞች የታክቲክ ጨዋታውን ውጤት የሚወስኑ ዋና ዋና ጉዳዮች ይሆናሉም ተብሎ ይጠበቃል። አንዳንድ ታሪካዊ መረጃዎችና ግምታዊ አሰላለፍንም ስንመለከት አርሰናል በሜዳው ባደረጋቸው ያለፉት 4 የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድን በተከታታይ ማሸነፍ የቻለ ሲሆን ይህም በአውሮፓውያኑ ከ1976 እስከ 1980 ባለው ጊዜ ውስጥ ዌስት ብሮም በተከታታይ 5 ጊዜ ካሸነፈው በኋላ ረጅም የድል ጉዞ ሆኖ ተመዝግቦለታል። ማንቸስተር ዩናይትድ ደግሞ በአርሰናል ላይ ድል ማስመዝገብ ከተሳነው 6 የሊግ ጨዋታዎችን ያስቆጠረ ሲሆን 1 ጊዜ አቻ ሲለያይ በ5ቱ ደግሞ ተሸንፏል። አርሰናል በዚህ የውድድር ዘመን ማንቸስተር ዩናይትድን በሁለቱም የሊግ ጨዋታዎች በማሸነፍ በታሪኩ ለ5ኛ ጊዜ የደርሶ መልስ ድልን ለማቀዳጀት ያልማል። ቡድኑ ቀደም ብሎ በነበረው የውድድር ዘመኑ ጨዋታ በኦልትራፎርድ 1-0 ማሸነፉ የሚታወስ ሲሆን በሁለቱም የሊግ ጨዋታዎች ጎል ሳይቆጠርባቸው ማንቸስተር ዩናይትድን ያሸነፉት ከዛሬ 120 ዓመታት በፊት በ1901-02 የውድድር ዘመን ብቻ ነበረ። በአሰልጣኝ ሚካኤል አርቴታ የሚመራው የአርሰናል ግምታዊ አሰላለፍ ግብ ጠባቂው ዳቪድ ራያ ሲሆን በመከላከል ረገድ ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ዩሪያን ቲምበር ይሰለፋሉ ተብሎ ይጠበቃል። በመሃል ሜዳ ላይ ማርቲን ዙቢሜንዲ፣ ዴክላን ራይስ፣ ማርቲን ኦዴጋርድ ይሰለፋሉ ተብሎ ሲጠበቅ በአጥቂ መስመር ደግሞ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ እና ቪክቶር ኬሬሽ ጨዋታውን ይጀምራሉ ተብሎ ይጠበቃል። በአሰልጣኝ ማይክል ካሪክ የሚመራው የማንቸስተር ዩናይትድ ግምታዊ አሰላለፍ ደግሞ በግብ ጠባቂ ስፍራ ሴኔ ላመንስ፣ በተከላካይ መስመር ዲዮጎ ዳሎት፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ እና
ሉክ ሾው ይኖራሉ ተብሎ ይጠበቃል። በመሃል ሜዳ ላይ ካሴሚሮ፣ ኮቢ ሜይኖ እና ብሩኖ ፈርናንዴዝ ይሰለፋሉ ተብሎ ሲጠበቅ በአጥቂ መስመር ደግሞ አማድ ዳያሎ፣ ፓትሪክ ዶርጉ እና ብራያን ቤሞ ጨዋታውን ይጀምራሉ ተብሎ ይገመታል። በመጨረሻም የኦፕታ ሱፐር ኮምፒውተር ባደረገው የጨዋታ ውጤቶች ግምት መሰረት አርሰናል ጨዋታውን የማሸነፍ 71.3 በመቶ እድል ሲሰጠው ማንቸስተር ዩናይትድ ደግሞ 12.3 በመቶ የማሸነፍ ዝቅተኛ እድል ተሰጥቶታል። ጨዋታው ባቻ ውጤት የመጠናቀቅ እድሉ ደግሞ 16.4 በመቶ እንደሆነ ተገምቷል። ስትከታተሉ ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ